ሰላም ውድ የክንፋም መረጃ ቤተሰቦች እንደምን ቆያችሁ? የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናውን እናሰማችኋለን። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት ሲባል ከፋኖ ጋር ድርድር ሊደረግ ነው ተባለ። የወንዝ ውሃው በፋብሪካ ኬሚካል ወደ መርዝነት በመቀየሩ ምክንያት የአካባቢው ማህበረሰብና ገበሬዎች ጥልቅ ችግር ውስጥ መሆናቸው ታወቀ። በቻይና ሳይመዘገቡ የሚንቀሳቀሱ የክርስቲያን ህብረት አባላት በመንግስት እየታሰሩ መሆናቸው ተገለጸ። ይህንን ከንቱ ጦርነት ለማስቆም የግድ መገናኘት አለብን በማለት ሁለቱ መሪዎች የስልክ ውይይት አደረጉ። ውድ የክንፋም መረጃ ቤተሰቦች ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በትህትና እንጠይቃለን። የኢንዱስትሪ መንደር ከተባለችው ኮምቦልቻ የወንዝ ውሃው በፋብሪካ ኬሚካል ወደ መርዝነት መቀየሩ ተሰማ። የኢንዱስትሪ መንደር ተብላ የምትሞካሸው ኮምቦልቻ ከተማ ውስጥ ካሉ ፋብሪካዎች የሚለቀቅ አደገኛ ኬሚካሎችን የያዘ ተረፈ ምርት የወንዙን ውሃ ደም የመሰለ ቀለም እንዲይዝ በማድረግ የአካባቢውን ሕይወት አደጋ ላይ ጥሏል። የኮምቦልቻና የቃሉ አርሶ አደሮች በኢንቨስትመንት ስም መሬታቸውን በዝቅተኛ ዋጋ ከተቀሙ በኋላ የተረፋቸውንም የእርሻ መሬት ከዚህ ከባድ የኬሚካል ፍሳሽ የሚመጣ መርዝ ተንከባክበው እንዳያለሙት ስጋት ላይ ወድቀዋል። ይህ ደም የመሰለ ፈሳሽ ወንዝ የተረፈ ምርት የኮምቦልቻና የቃሉ አርሶ አደሮች የሰብል ምርትና የመሬቱን ለምነት በመግደል ላይ ነው። የአካባቢው ነዋሪዎችና አርሶ አደሮች ይህ መርዝ የአካባቢ ስነ ምህዳር ላይ እያደረሰ ያለውን ከባድ ተጽዕኖም ገልጸዋል። የአካባቢው ማህበረሰብ በተደጋጋሚ ድምፁን ቢያሰማም የራሱን ምቾት የሚጠብቅ አመራር እንጂ ለህዝብ ደህንነት ደንታ የሌለው ነው በማለት በህዝብ ደህንነት ጉዳይ ላይ ኃላፊነት የጎደለው አመራር ነው ሲሉም ህዝቦቹ መናገራቸው ተሰምቷል። እስካሁን ለቅሬታቸው የሚሰማ ኃላፊ ማጣታቸውንም ነገሩን ይበልጥ እንዳሳዝናቸው ጨምረው ተናግረዋል። የኮምቦልቻና የአካባቢው ወንዞች በዚህ አሰቃቂ የፋብሪካ ኬሚካል ተረፈ ምርት መበከሉን የአርሶ አደሩን ኑሮ ከመናድ ባሻገር ለወደፊት የጤና ቀውስና የአካባቢ ጥፋት ሊዳርግ ይችላልም ነው የተባለው። ፌዴራልና ክልላዊ የመንግስት አካላት ለህዝብ ደህንነትና ለአካባቢ ጥበቃ ቅድሚያ በመስጠት አስቸኳይ እርምጃ እንዲወስዱ ጥሪ ቀርቧል። በቻይና ሳይመዘገቡ የሚንቀሳቀሱ የክርስቲያን ህብረት አባላት በመንግስት እየታሰሩ መሆናቸው ተገለጸ። የቻይና መንግስት በሀገሪቱ ውስጥ ሳይመዘገቡ በህቡ የሚንቀሳቀሱ የክርስቲያን ህብረት አባላትን እያደነ በማሰር ላይ መሆኑ ተገልጿል። በቻይና በህቡ የሚንቀሳቀሱ ቤተ እምነቶችን የሚመለከት አዲስ ህግ መውጣቱን የገለጹት የመብት ተሟጋቾች የህጉን መውጣት ተከትሎም ከቅርብ ወራት ወዲህ መንግስት በተለይም ክርስቲያን ህብረት ቤተ ክርስቲያን አባላት ላይ ከፍተኛ ጫና እያደረሰ መሆኑንም አስታውቋል። በቅርቡ መንግስት ይፋ ያደረገው አሃዝ መሰረት በቻይና 38 ሚሊዮን የፕሮቴስታንትና 6 ሚሊዮን የሚጠጉ የካቶሊክ እምነት ተከታዮች ክርስቲያኖች ይኖራሉም ተብሏል። ይሁን እንጂ ይህ አሃዝ የሚያመለክተው በይፋ ለቻይና ኮሚኒስት ፓርቲ ታማኝነታቸውን ገልጸውና ተመዝግበው የሚንቀሳቀሱት ካቶሊክ ፓትሪዮት አሶሲዬሽን እና ዘ ፕሮቴስታንት ስሪ ሰልፍ ፓትሪዮቲክ ሞቭመንት አባላትን ብቻ ነው። በመሆኑም አገሪቱ የምትመራባቸውን ርዕዮተ ዓለሞች የማይቀበሉ ሌሎች በ10 ሚሊዮኖች የሚቆጠሩ ያልተመዘገቡ ቤተ እምነቶችና የቤት ለቤት ህብረት በሚል የሚታወቁ ክርስቲያኖች ይኖራሉ የሚል ግምት በመብት ተሟጋቾችና ምሁራን መቀመጡንም ተገልጿል። እነዚህ በርካታ ቤተ እምነቶች የቻይና መንግስት በሃይማኖታዊ ቡድኖች ላይ የሚያደርገውን ቁጥጥር ለማጠናከር ለዓመታት በሚወስዳቸው እርምጃዎች የተለያዩ ጉዳቶች ደርሰውባቸዋል። ከነዚህም መካከል የቤተ ክርስቲያኖች ህንፃዎች ፈራርሰዋል፣ መስቀሎችም ከህዝብ እይታ እንዲነሱ ተደርገዋል፣ ሃይማኖታዊ መጻሕፍት እንዲሁም ሌሎች ቁሳቁሶች ከፍተኛ ቁጥጥር የሚደረግባቸው ሲሆን የተወሰኑ ክርስቲያናዊ መተግበሪያዎችም በቻይና እገዳ ተጥሎባቸዋል። እንደ አውሮፓውያኑ በ2005 እና እንደገና በ2018 መንግስት በሃይማኖት ቡድኖች ላይ ያሉትን መመሪያዎችን በማሻሻል የበለጠ ማጥበቁን ተከትሎ የቻይና መንግስት በተለይም በቤት ለቤት አምልኮ የሚታወቁ የክርስቲያን ህብረት አባላትን እያደኑ በቁጥጥር ስር መዋል መጀመራቸውም ተገልጿል። በባለፈው ሳምንት መጨረሻ ላይ ብቻ በፓስተር ጂን ሚኒንግሪ ከሚመራው ከጽዮን ቤተ ክርስቲያን ጋር ግንኙነት አላቸው የተባሉ 30 ክርስቲያኖች በቁጥጥር ስር ውለዋል። ከዚህ ጋር በተያያዘ ባለፈው አርብና ቅዳሜ በሀገሪቱ ትልልቆቹን ቤጂንግንና ሻንጋይን ጨምሮ በሀገሪቱ ውስጥ 10 ከተሞች የቻይናን መንግስት ርዕዮተ ዓለምን የማይቀበሉና በድብቅ የሚንቀሳቀሱ የሃይማኖት ተቋማት ላይ ዘመቻ መካሄድ መጀመሩን ተናግረዋል። ከዚህ ጋር በተያያዘ ባለፈው አርብና ቅዳሜ በሀገሪቱ ትልልቆቹን ቤጂንግንና ሻንጋይን ጨምሮ በሀገሪቱ ውስጥ የ10 ከተሞች የቻይና መንግስት ርዕዮተ ዓለምን በማይቀበሉና በድብቅ የሚንቀሳቀሱ የሃይማኖት ተቋማት ላይ ዘመቻ
ማካሄድ መጀመሩን ተገልጿል። ቻይና እምነት የለሽ በሆነ የኮሚኒስት ፓርቲ የምትመራ ሀገር እንደመሆኗ መጠን በአውሮፓውያኑ አቆጣጠር በ2016 የቻይና መሪ ዢ ጂንፒንግ የክርስቲያን ሃይማኖት ተከታዮች ወደ ቻይና ባህል እንዲዋሃዱ ጠይቀው እንደነበረም መግለጫው አመላክቷል። ከፋኖ ጋር ድርድር ሊጀመር ነው። በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረኩ ነው ሲሉ የክልሉ መንግስት አስታወቁ። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው እንደተናገሩት በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነውም ብለዋል። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናከቅ ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁን ተጠናክሮ ቀጥሏል ሲሉም ተናግረዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከ ታች ድረስ የማደራጀት፣ የጸጥታ ኃይሉ ላይ ሪፎርም የመስራት፣ የሰላም ጥሪ የማድረግ ስራዎች መሰራታቸውንም ይቀጥላሉ ሲሉ አክለው ገልጸዋል። ትራምፕ ለፑቲን ይህንን ከንቱ ጦርነት ለማስቆም በቡዳፔስት እንገናኛለን ሲሉ መልእክት አስተላለፉ። የዩናይትድ ስቴትስና የሩሲያን ፕሬዝዳንቶች ዶናልድ ትራምፕ እና ቭላዲሚር ፑቲን በዩክሬን የሰላም ድርድር ለማራመድ በቡዳፔስት ውስጥ ገና ባልተወሰነ ቀን እንደሚገናኙ ይጠበቃል። መግለጫው የተሰጠው ዋይት ሀውስ አዎንታዊና ውጤታማ ሲል በገለጸው ከ2 ሰዓታት በላይ በፈጀው የመሪዎቹ የስልክ ውይይት ማብቂያ ላይ በትራምፕ እራሳቸው በትሩዝ ሶሻል በኩል ነው። የአሜሪካው ፕሬዝዳንት በስልክ ውይይቱ ወቅት ትልቅ መሻሻል እንደነበረ የተናገሩ ቢሆንም የተለየ ዝርዝር ነገር ግን አላቀረቡም። በተጨማሪም በመካከለኛው ምስራቅ የተደረገው የእርቅ ስምምነት ይህንን ሌላኛውን ከንቱ ግጭት ለማስቆም ቀላል እንደሚያደርግም አስረግጠው ተናግረዋል። ከዓመቱ መጀመሪያ ጀምሮ በሁለቱ መሪዎች መካከል 8ኛ የሆነው ይህ የስልክ ውይይት ትራምፕ ከዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጋር ከሚኖራቸው የሞላላው ቢሮ ስብሰባ ዋዜማ ላይ የሚደረግ ሲሆን ስብሰባው በፌዴሬሽኑ ግዛት ውስጥ ቀው መምታት የሚችሉ ረጅም ርቀት ያላቸው ቶማሆክ ሚሳኤሎች ለኪዩቭ ሊሰጡ ስለመቻላቸው ትኩረት ይደረጋል። የፑቲን የዲፕሎማሲ አማካሪያቸው ዩሪ ኡሻኮቭ እንዳስታወቁት እነዚህን መሳሪያዎች መላክ በምድር ላይ ያለውን ሁኔታ እንደማይለውጥ አስጠንቅቀዋል። በምድር ላይ ሞስኮ በጠቅላላው የግንኙነት መስመር ላይ ተነሳሽነቱን እንደያዘች ቢሆንም ይህ ግን የሁለትዮሽ ግንኙነቶችና በዚህም ምክንያት ጦርነቱን ለማስቆም የሚደረገው ድርድር ይጎዳልም ብለዋል። በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የግሪሳ ወፍ መንጋ ተከስቷል። የግብርና ሚኒስቴር በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የተከሰተውን የግሪሳ ወፍ መንጋ ለመከላከል እየተሰራ መሆኑን ገለጸ። ዘንድሮ የተከሰተው የወፍ መንጋ ከተጠበቀው ጊዜ አስቀድሞ በመሆኑ በደረሰ የመኸር ሰብል ላይ የከፋ ጉዳት እንዳያስከትል ርብርብ እየተደረገ ነው ተብሏል። የኦሮሞ ብሔረሰብ አስተዳደር ዞን ግብርና መምሪያ ምክትል ኃላፊ ሐሰን ሰይድ እንደገለጹት በዚህ መሰረትም የአካባቢው አርሶ አደሮች የወፍ መንጋውን በባህላዊ መንገድ በወንጭፍና ድምጽ በማሰማት ለመከላከል ጥረት እያደረጉ እንደሚገኙም ተናግረዋል። በብሔረሰብ አስተዳደሩ ጂሌ፣ ጥሙጋና ደዋ ጨፋ ወረዳዎች ላይ የወፍ መንጋ በስፋት መታየቱን አመላክተዋል። በአማራ ክልል የሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አበበ ጌታቸው የግሪሳ ወፍ መንጋ በተወሰኑ የዞኑ ወረዳዎች መከሰቱንም ጨምረው ተናግረዋል። የሰብል ምርታማነት ላይ ተጽዕኖ የሚያስከትሉ ችግሮችን ለመቆጣጠር የሚያስችል ዝግጁነት እንዳለ የተገለጸ ሲሆን የግሪሳ ወፍ መንጋው ጉዳት እንዳያስከትል የሎጂስቲክ ማጓጓዣ ስራ እየተከናወነም ነው ሲሉ ጨምረው ገልጸዋል።